ምንድን ናቸው? ዝም ብሎ ፖሊስ ያልሆኑ ህገወጥ ሰዎች፣ ሌባዎች፣ ዱርዬዎች ማለት ነው። ከአዲስ አበባ እንትን ፈጣሪ ምስክር ቀብሶ ይዞ መኪና። እሺ ቆይ ለምን ያዙሽ አንቺን? እነሱ አሁን እነዛ ከሆኑ ንብረት ነው። አሁን እኔ የዛሬ ስንት ዓመት የዛሬ 3 ዓመት እንትን ነው ይሄ እንትን ነው። እኔ ነበርኩ የተፈለኩት በወቅቱ እኮ አሁን እኔ አንድ ማለት የማውቀውን እዛ ሀገር እናንተ እንዴት ናችሁ? ደህና ናችሁ? ምን እንደምመስል ማለት ነው። በነገራችን ላይ ዛሬ የመጣው ስለ ቲክታከሯያችን ቴምር የምትባል ግለሰብ ዛሬ መወቀጥ አለባት። እኔ ብረቅጣት ምን ትላላችሁ? እንዳያሳብ ማለት ነው። ውሸታም ውሸት የውሸት በቃ ውሸት ከመዋሸት ወደ ኋላ ማትል ማለት ነው። እና እንግዲህ ትናንትና በነገራችን ላይ ተይዛለች ተብሎ ብዙዎች ስልኳ ተዘግቷል ምናምን ብሎ እንግዲህ ሳያ ወንድማችን ራሱ ደውሎ ያለችበትን ሲያረጋግጥ እንደተያዘች ምናምን ነበረ የተናገሩት ማለት ነው። እኔ በነገራችን ላይ በመያዟ ደስተኛ አይደለም። ይቅርታ አድርጉልኝና ለምን ብዙ ነገር አለ በውስጣችን እንደምላችሁ አረብ ሀገር ያላችሁ ልጆች ታውቁታላችሁ ብዬ ተስፋ አድርጋለሁ። ብዙ ነገር አለ ይጎላል። ምንም አይሞላም። በቃ ሁሉ ብትሉት አይሞላም። ስለዚህ ስለማይሞላ ብትሰራ ቲክቶክ ላይ ብትሰራ በጣም ደስ ይለኛል። እኔ እንደ ሀሳብ ስደተኛ እህታችንና በነገራችን ላይ ቤተሰብ ስደተኛ የሆኑ እህቶቻችሁን ልታበረታቱ ነው የሚገባችሁ እንጂ ልትወቅጧቸው አይገባም ማለት ነው። ግን እኛ ብዙን ጊዜ አልለመደብንም። የሰው ስህተት ሲሆን ግን ለማራገብ ያንን ሰው ለመተቸት ያንን ሰው አታክ ለማድረግ በጣም ጎበዞች ነን እውነት ለመናገር። አሁን እንግዲህ እቺ በሰሞን ሀኒ የምትባለዋ ምጧን እንግዲህ ላይቭ ላይ ስታደርግ ብዙዎችን ያስቆጣ በጣም ብዙዎች እናቷን እየመጡ ባልየውን የሚሰድቡ ነበሩ ማለት ነው። ይኸው ዛሬ እንግዲህ ማረፏን ሲሰማ እኔ እውነት ለመናገር በጣም ነው ያዘንኩት። በጣም ነው በቃ የምለው ራሱ ጠፋብኝ። የማወራው ራሱ በቃ ኩልትፍትፍትፍ እያልኩ ነው ያወራሁት ማለት የማወራው ራሱ ቃላት አጠረብኝ። አስባችሁታል? እና የኛ ሰው መጥፎ ነገር ሲሆን ግን ያራግበዋል ምን ይለዋል። ግን ደህና ነገር ሲሆን ግን ማንም ዞር ብሎ አያየውም ማለት ነው። ስለዚህ እና የመዳም ቅመሞች እስበሳችን መበረታታት አለብን። እውነት ለመናገር እንደዚህ ተቋቋሙ ምን ያው ምን እንደመስል ግቢ ጠቢ ተብዬ ነው በነገራችን ላይ ቪዲዮ መሰራላችሁ ውጭ ሆኜ ወፎች ጫጫታሉ። ይሄ ቪዲዮ ዛሬ ያለ ፊልተር ነው የሚለቀቅ። እዩት ማዲያ ታርጅቻለሁ ምናምን አረብ ሀገር ላይ ብዙ ጊዜ እድሜያችን እየገበረን ያለ ነው። ለማን እንደሆነ አላውቅም። ለየትኛው ልጃችን በጣም አንዳንዴ ፈን ይሆንብኛል እውነት ለመናገር ግን ይሁን ዋናው ጤና ሁሉም ይደርሳል በትዕግስት ማለት ነው። እናማላችኋለሁም ተመር እንግዲህ ምን አለች መሰላችሁ? ከመግቢያ ላይ ቀንጨብ አድርገን እንሰማታለን ማለት ነው። በነገራችን ላይ ዩቲዩብ ኮፒራይት ይልክብኛል፣ ሲፈልግ ቢጫ ያበራብኛል። ምንም ቪዲዮ ሊያሰራኝ አልቻለም። ጎበዝ ኧረ ተው ዩቲዩብ ራሱ አንተ ራሱ እንዴት የተረገም ከሆንክ እኮ አሁንማ በቃ ኧረ ተው ማለት ቀይ ነው። ትንሽ ነገር ሳመጣ ቀይ ነው። ስለዚህ በድምጽ ላብራራላችሁና በከፊል ቢሆንም ትንሽ እንሰማታለን ማለት ነው። እና እንግዲህ ምንድነው ያለችው? እኔ እኮ በጣም ተይዤ ነበረ ምናምን ነገር ተይዤ በቃ ያለችው ነገር ሁሉ ምንም የማይ እኔ በነገራችን ላይ ጋይስ ልንገራችሁ ውሸት መዋሸቱ እንዳለ ሆኖ ለምንድን ነው የምትምሉት? ክርስቲያኖች በእኛ እምነት ትምላላችሁ፣ ሙስሊሞች በቁርአን ምን መማል አስፈልገው የማትለው ነገር የለም። ተቀባጥራለች እና እኔ በቃ አምልጨው መጠው ምናምን ብዙ ነገር ነው እያለች ነበረች ተመርታ ብየዋ ማለት ነው ከንቱ። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ በዚህ ልክ እኔ አላውቅም ለማይሆን ለጥቅምቅም ነገር ሃይማኖትን ማቆሸሽ ሃይማኖትን እኔ በተደጋጋሚ ያታለው ሁሌ ነው የምትምለው። የሚገርማችሁ ነገር ሁሌ ከመማል ወደ ኋላ አትልም። ከመማል በቃ መማል ሲባል ደስታዋ ነው ማለት ነውና ይሄ ነገር እኔ በጣም እንትን እያለኝ ነው። ለዛ ነው ማለት ነው። ለማንኛውም ወፎች እየተንጫጩ ነው። እዚህ ያለበት ግቢ ብታዩ ዛፉ ብታዩ ሁሉ ነው የምትለው። በዛፍ የተከበበ ነው ቤታቸው ማለት ነው። ዛፍ አለ ምናምን እና ዛፍ ስላለ ወፎች ምናምን አሉ ማለት ነው። ለዛ ስለሆነ ወፎች እንጫጫሉ ምናምን እኔም አለው ምናምን በቃ ሙቀት አለ ብታዩት እናንተ ሙቀት እንዴት ነው? እኔማ ሙቀት ሊገለኝ ነው ብታዩት ማለት ሙቀት ተውት ሊያሳብደኝ ትንሽ ቀርቶታል። እግዚአብሔር ይመስገን ዘንድሮ ይሄ አመት መጨረሻ ከሆነልን በጣም ደስ ይላል ብዬ ተስፋ አደርጋለሁና ያለው ነገር ይሄ ነው ቤተሰቦች። ስለዚህ የምታደርጉትን ነገር እያወቃችሁ በተለይ ታዋቂ ስትሆኑ በጣም እኔ ማርያምን ይሁንስ ከመስመር አትለፉ ጋይስ። ሁሉ ነገር ቀሪ ነው። አሁን ትናንት ተያዘች ሲባል ብዙዎች እንኳን ተያዘ ሲባል ነበር። የሆነት የዚህን ያህል እስከምትሆኑ ሰው ክፉ ነው ምላሱ ጋይስ። ክፉ አይገልጸውም። አስቡት አሁን እቺ የሃኒ እናት
እንደገና ደግሞ በፊት ራሱ የዴዚ እናት ምናምን እና ሶሻል ሚዲያ የመጣ ነገር በስመ አብ ወልድ መንፈስ እኔ አሁን በጣም በቃ ከብዙ ነገር መቆጠብ እንዳለብን እያስተማሩ ነው። እዚህ ሶሻል ሚዲያ የምን ለሁሉም ነገር ማለት አስፈላጊ አይደለም። በትዳር ብትሉት በምን ብትሉት በተለያየ ነገር አስፈላጊ አይደለም። ቤተሰብ የምር ምንም ሁሉም ነገር በድብቅ ሲሆን ነው አሁን የተረዳሁት እኔ እንደ ሀሳብ ማለት ነው። እንደ ራሴ ሀሳብ የተረዳሁት ሁሉም ድብቅ ሲሆን ነው ጥሩ ብዬ ተስፋ አደርጋለሁ ማለት ነው። እና ለዛ ነው የኔ እናቶች አዝኛለሁ የምር በተፈጠረው ነገር እኔ በጣም ነው ያዘንኩት። ሃኒ በምትባለው አብስማሙ የእናት ልዩ እኮ ናት። ማርያምን ስትታይ ራሱ ታስታውቃለች። እንኳን ሰው መስክሮላት እና ቤቴን እኔ በጣም የምታስቀናኝ እግዚአብሔር ልጆቿን አሳድጋላት ነው። እግዚአብሔር አንዳንዴ በጣም ከባድ ነው። ብቻ ምን እንደምል አላውቅም። እንግዲህ ጥናቱን ይስጣት ነው ምን ሌላ ምን እላለሁ። ምናልባት መስዋዕቷስ ልትሆን ትችላለች። ህዝብ በጣም ከባድ ነው። እንደዛ ባታደርግ ምናምን ኑሮ በነገራችን ላይ ድንጋጤ መጥፎ ነው ጋይስ፣ በጣም መጥፎ ነው። ለሚያውቀው ሰው በድንጋጤ የሆነ ነገር ጸጥ ይላል። እግዚአብሔርን በትንሹ ነገር እንኳን እኛ ቶሎ ብሎ ሲነግሩ እንዴት ጸጥ እንደምንል እኛ ነን የምናውቀው። ስለዚህ አንዳንዴ የምናረጋቸውን ነገር ልናውቅ ይገባል። ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዙ ተተረፈፈ ይበልልኝ ቤተሰቦች። ቪዲዮ ላጥብ እኮ ነው መስማ አሞን ተኔ ምን እንደምል አላውቅም። ማርያም አይ የሰው ነገር ብሏል።